إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. سو هنو ፍጹም የሆነ ሰው ይኖራል ተብሎ አይታሰብም። ካፈር ተፈጥሮ ስጋ ለብሶ ድክመትና ችግር የማያገኘው አይኖርም። የአደም ልጅ ሆኖ ያለ እንከንና ጉድለት ያልተፈጠረ ፍጡር የለም። የሰው ልጅ ከአባቱ ከአደም አለይሂ ሰላም ጀምሮ ለድክመት የተጋለጠ ለመሸነፍም የቀረበ ነው። ሆኖም ግን ልባዊ ጥረት ካደረገ ለመሻሻልና ለመለወጥም ቁርጠኝነቱ ካለው ወደ ፍጹምነት ባያድግም እንኳን ከድክመቶቹ ጥንካሬዎቹ የሚጎለብቱበትን ከኪሳራው ይልቅ ትርፉ የሚያመዝንበትን ሁኔታዎች ማመቻቸት ይችላል። ይህንኑ መነሻ በማድረግ ለዛሬው መለስ ብለን ራሳችንን እንቃኝ ዘንድ ችግራችንና ድክመታችንን ለመቁጠር ወደድኩ። ችግራችን ራሱ የቱጋ እንደሆነ ጠንቅቀን አለማወቃችን። ብናውቅማ ኖሮ ነገሮችን ባስተካከልና በተሻሻለን በዘወትር ድክመት ላይ ሆነንም ኖሮን ባልገፋን በችግራችን ላይም ችግሮችን ባልደራረብን ነበር። ነገሮች እየመሰሉን ተቸግረናል ይመስለናል። ገደል አፋፍ ቆመን ሜዳ ላይ ያለን ይመስለናል። ጥመት መንገድ ላይ ሆነን ቀጥ ያለ ጎዳና ላይ ያለን ይመስለናል። ሸር ስንነግድ ውለን የኸይር ውሎ የዋልን ይመስለናል። ቀኑን በኪሳራ ቋጭተን አትርፈን የገባን ይመስለናል። ለጀሃነም ስንሮጥ ከርመን ለጀነት የሰራን ይመስለናል። በዚህች ምድር ላይ የምንኖረው ለዘላለሙ ይመስለናል። ዲንን መተው ዘመናዊነት ይመስለናል። ከዓለማዊ ትምህርት የበለጠ ትምህርት የሌለ ይመስለናል። እያጠፋን እያየ አላህ ዝም ሲለን ያላየን ይመስለናል። ከምንም ሳንሆን በዚህች ዓለም ላይ ቆይተን ውጤታማ ህይወት የኖርን ይመስለናል። አላህ Subhanahu Wa Ta'ala እንዲህ ይላል: أعوذ بالله من الشيطان الرجيم قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا. በስራዎች በጣም ከሳሪዎቹን እንንገራቸውን በላቸው። እነዚያ እነሱ ስራን የሚያሳምሩ የሚመስላቸው ሲሆን በቅርቢቱ ህይወት ስራቸው የጠፋባቸው ናቸው። ሱረቱል ካህፍ አንቀጽ 103 እና 104። ችግራችን ኃላፊነትን መሸሻችን፣ የእስልምናን አደራ ለመሸከም ፈቃደኛ አለመሆናችን፣ በትንሹም በትልቁም ጉዳይ ውስጥ ፈሪዎች መሆናችን፣ ብቃት ማጣታችንና ችላባይነታችን፣ ለዲናችን ውድቀትም ሆነ ማንሰራራት ተጠያቂዎቹ እኛ መሆናችንን አላወቅንም። የኢስላም አደራ ከአደራዎች ሁሉ የከበደ መሆኑን አልተረዳንም። እምነትን ጠብቆና ተንከባክቦ ለቀጣዩ ትውልድ የማስተላለፉ ሥራ የሌላ አካል እንደሆነ እናስባለን። ለሃይማኖታችን ከኛ ባሻገር ሌላ ሰው እንዲቆረቆርለት እንፈልጋለን። ለህዝቡ ሌላ ፍጡር ከሰማይ ወርዶ እንዲሰራለት እንጠብቃለን። አጂብ! እኔ አንተን እያየው አንተም እኔን ትጠብቃለህ። እሱም ሌላ ያያል፣ እሷም ሌላ ትጠብቃለች። ይሰሩለታል ብለን የጠበቅናቸው ሰዎች ሳይመጡ ዲነል ኢስላም በመሃል ወላጅ አልባ የቲም ሆኖ ቀርቷል። የድረሱልኝ ጩኸቱም ከቅርቡ ይሁን ከሩቅ ይሰማል። አላህ Subhanahu Wa Ta'ala እንዲህ ይላል: وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج. በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል፣ በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። ሱረቱል ሐጅ አንቀጽ 78።
የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ ብለዋል፣ አንተ ከኢስላም ማዕዘናት አንዱ ነህና በአንተ በኩል ዲን እንዳይጎዳ ተጠንቀቅ። በሌላም ሐዲታቸው ሁላችሁም ጠባቂዎች ናችሁ፣ ከጠበቃችሁት ነገር ትጠየቃላችሁ ብለዋል። ችግራችን ከሰውም ይሁን ከነገር የሚጠቅም የሚጎዳድን ለይተን አለማወቃችን፣ ጥሩውን ከመጥፎ ጀነትን ከጀሃነም ቀናውን ጎዳና ከጠማማው አለመለየታችን፣ ስለ አኺራ ስለ ዲን ስለ መንፈሳዊ ህይወት የሚነግረንና የሚያስተውሰንን ሰው የልብ ጓደኛ ለማድረጋችን፣ መልካም ሥራ መስራት ይከብደናል፣ ቁም ነገር ይርቀናል፣ ዳዕዋ ጭቅጭቅ ይመስለናል፣ ስንመከር ይብስብናል፣ ተው ስንባል እልህ ይይዘናል። ሐላሉ ከመብዛቱ ጋር በቁጥር ከሚያንሰውና የሚርቀው ሐራም ይቀርበናል። ኃጢያቱ አቀበት እንኳን ቢኖረው ሄደን እንሳፈራለን። ኸይር ነገር መንገዱ ገር በገር ቢሆንም ከመስራት እንተሳሰራለን። በውሸት የተለበደ ነገር ይመቸናል። እውነት ከጉሮሮ ለመውረድ ይታገለናል። ለምን? አላህ ስብሓንሁ ወተዓላ እንዲህ አለ፣ قل لا يستوي الخبيث والطيب ولو أعجبك كثرة الخبيث فاتقوا الله يا أولي الألباب لعلكم تفلحون. يمدفو بزات بياسدنك أجوه منكوا مدفو الناترو አይስተካከሉም። ባለ ልቦች ሆይ አላህ እንፍሩ፣ እናንተ ልትድኑ ይከጀላልና በላቸው። ሱረቱል ማኢዳ አንቀጽ 100። ችግራችንን እናውቃለን። ደካማ ጎናችንና ክፍተታችን የቱ ጋር እንደሆነ አይጠፋንም። ወላሂ እናውቃለን። ህሊናችን ይጠቁመናል። ውስጣችን ብዙ ነገር ይነግረናል። ቁርአናችን መጥፎውን ጎዳና ከጥሩ ለይቶልናል። ታላቁ ነብይ አለይሂ ሰላቱ ወሰላም ዕውቀት ከተባለ ሁሉ አንዳች ሳያስቀሩ ነግረውናል። አስበንበት ለራሳችን መሆንና ራሳችንን ማሸነፍ አቃተን እንጂ እናውቃለን። እሳትና ውሃን ብርሃንና ጨለማን እንለያለን። በርግጥም በርካታ ነገሮችን እናውቃለን። መስጊድ ብንሄድ ትርፍ እንጂ ኪሳራ እንደማያጋጥመን እናውቃለን። ዳዕዋ ቦታ ብንደርስ ውሏችን ቢያምር እንጂ እንደማያስጠላ እናውቃለን። ወንጀል ባለመስራታችን ከጉዳቱ ይልቅ ጥቅማችን እንደሚያመዝን እናውቃለን። ለአላህ ማደር ቢያስከብረን እንጂ እንደማያዋርደን እናውቃለን። ተግተን ብንሰራ የአኺራን ስኬት እንደምንጎናጸፍ እናውቃለን። በርግጥም ብዙ ነገሮችን እናውቃለን። ማወቃችን ግን አልጠቀመንም። ማወቃችን ካልጠቀመን ታዲያ ምኑን አወቅን? አላህ ስብሓንሁ ወተዓላ እንዲህ አለ፣ يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون. እናንተ ያመናችሁ ሆይ አላህን ፍሩ። ማንኛይቱም ነፍስ ለነገ ያስቀደመችውን ትመልከት። አላህንም ፍሩ። አላህ በምትሰሩት ሁሉ ውስጥ አዋቂ ነው። እንደዚያውም አላህን እንደረሱትና ነፍሶቻቸውን እንዳስረሳቸው ሰዎች አትሁኑ። እነዚያ እነሱ አመፀኞቹ ናቸው። ሱረቱል ሐሽር አንቀጽ 18 እና 19። ችግራችን ሳንሰራ ለመብላት ማሰባችን፣ ሳንሰራ ለማጨድ መመኘታችን፣ ሌላው በሰራው የኛ ስም እንዲጠራ እንፈልጋለን። በሌላው ድካም እኛ እንድንታወቅ እንሻለን። ራሳችንን ችለን ከመጓዝ ይልቅ የሰው ጀርባ ይመቸናል። ስኬትን ስናስብ ሌሎች በሰሩት ሥራ መንጠልጠል ያምረናል። ለፍተን ከምናገኝ ኮርጀን ብናልፍ ደስ ይለናል። ለዱንያ ስኬት ለማምጣት ከመልፋት ይልቅ በማምታታት ለመከበር ነው ሐሳባችን። ጀነትን ሌሎች እንደሰሩት ተራሩጦ በመስራት ለማግኘት ሳይሆን በአቋራጭ ለመግባት ነው መላችን። ስራችን ያወጣን ዘንድ ማሳመር፣ በመልካም ስራዎችም ወደ አላህ ስብሓንሁ ወተዓላ መቃረብ ሲገባን በጎ ስራ አላቸው ብለን ከምናስባቸው ደጋግ የአላህ ባሮች ከመቃብሩ
የምናለቅስ ሰዎችም አለን። ሙታን ላይጠቅሙን ላይጎዱን ነገር ድረሱልኝ፣ እጄን ያዙኝ፣ ከጉድ አውጡኝ ብለን እንማጸናለን። ከአላህ ስብሓንሁ ወተዓላ ውጭ የምንለምን ከሱ ሌላ የምንፈራና የምንከጅል ከሆነ በአላህ አጋርተዋል ብለን ከምንላቸው ሰዎች በምን ተለየን? አላህ ስብሓንሁ ወተዓላ እንዲህ አለ፣ ቁል ፈሊላሂ ልሑጀቱ ልባሊጋ ፈለው ሻአ ለሀዳኩም አጅማዒን። የተሟላው ማስረጃ የአላህ ነው፣ በሻም ኑሮ ሁላችሁንም ባቀናችሁ ነበር በላቸው። ሱረቱል አንዓም አንቀጽ 149። በሌላም አያ إن الذين تدعون من دون الله عباد أمثالكم فادعوهم فليستجيبوا لكم إن كنتم صادقين. እነዚያ ከአላህ ሌላ የምትገዟቸው ቢጤዎቻችሁ ተገዥዎች ናቸው። እውነተኞችም እንደሆናችሁ ጥሯቸውና ለእናንተ ይመልሱላችሁ። መመለስ ግን አይችሉም። ሱረቱል አዕራፍ አንቀጽ 194። ችግራችን ወደዚህች ዓለም የመጣንበት ዓላማ ጠንቅቀን አለማወቃችን፣ ብናውቅማ ኑሮ ከዓላማችን ዝንፍ ባላልን ነበር። ያስቀደምነው አኺራን ሳይሆን ዱንያን ነው። የምንኖረው ለመኖር ሳይሆን ለመብላት ነው። የምንበላው ለመስራት ሳይሆን ለማውራት ነው። የምናነበው ለማወቅ ሳይሆን ለመከራከር ነው። የምንማረው ለመለወጥ ሳይሆን ለጉራ ነው። የምንሰግደው ለአምልኮ ሳይሆን ግዴታን ለመገላገል ነው። ሐጂብ ሐጅ የምንሄደው ለዚያራ ሳይሆን ለሐጃ ነው። የምንለግሰው ለአጅር ሳይሆን ለውለታ ነው። የምንዋደደው ለአላህ ብለን ሳይሆን ለጥቅም ነው። የምንፈራው አላህን ሳይሆን ሞትን ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ጋኔንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም። ሱረቱ ዛሪያት አንቀጽ 56። ችግራችን ስለ ራሳችን ሳናውቅ ስለ ሌሎች ሰዎች ማውራታችን፣ የራሳችን አሳሳቢ ጉዳይ እያለብን በሰው ሕይወት ገብተን መዘባረቃችን፣ የኛ አብሮን ሳለ የሌላ ማማሰላችን፣ መጥፎ ሥራ በእኛ የሚያምር በሌላ የሚያስጠላ ይመስለናል። ከኛ ትልቅ ጉድጓድ ይልቅ የሰው ሽንቁር ይታየናል። ጸባይ ሳይኖረን ሰውን በክፉ ጸባይ እንተቻለን። ለራሳችን የማንሰራበትን ለሌሎች እንመክራለን። እኛ ያልተጠቀምንበትን መድኃኒት ለሌላው እንጠቁማለን። እኛ ሳንስተካከል ዓለምን ለማስተካከል እናልማለን። ቆንጆ ሳንሆን ቆንጂት ካላገባን ብለን እናለቅሳለን። ድንግል ሳንሆን በሰው ድንግልና እንደራደራለን። አላህ ስብሓንሁ ወተዓላ እንዲህ አለ፣ أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون. እናንተ መጽሐፉን የምታነቡ ሆናችሁ ሰዎችን በበጎ ሥራ ታዛላችሁን? ነፍሶቻችሁንም ትረሳላችሁን? የሰራችሁትን መጥፎነት አታውቁምን? ሱረቱል በቀራ አንቀጽ 44። በሌላም የቁርአን አንቀጽ يا أيها الذين آمنوا لم تقولون ما لا تفعلون. እናንተ ያመናችሁ ሆይ የማትሰሩትን ነገር ለምን ትናገራላችሁ? ሱረቱ ሰፍ አንቀጽ 2። ነውራችን የጌታችንን ኃያልነት አለመረዳታችን፣ ችሎታውን አለመገንዘባችን፣ ድርጊታችን የአላህን ስብሓንሁ ወተዓላ ችሎታ ተጠራጣሪዎች ያስመስለናል። ስንለምነው ሊሰጠን የሚሳነው ይመስለናል። ይሳካልናል ብለን ያልጠበቅነው ነገር ሲሳካልን ከስኬቱ በፊት ምን ያክል ተጨንቀንለት እንደነበረ እንረሳለን። ተወጥረንበት የነበረ ምኞት ሲሰምርልን ምንም ተመኝተን እንዳልነበር ያክል እናጣጥላለን። ከበሽታችን ስንፈወስ ለአላህ ስብሓንሁ ወተዓላ የገባነውን ቃል እናፈርሳለን። ለጥሩ ነገር እናለቅሳለን። ሲሰጠን ግን አያያዙን አናውቅበትም። ለመልካም ስኬት እንጮኻለን። ስናገኝ ተገቢ በሆነ መልኩ ምስጋና አናቀርብም። የጓጓንለት ነገር ካገኘን በኋላ ዋጋውን እንቆጥራለን።
አብዝተን የተመኘነው ነገር ከእጃችን ሲገባ ለውዳሴው እንቋጥራለን። አላህ ስብሓንሁ ወተዓላ እንዲህ አለ፣ ወቀሊሉ ሚን ዒባዲየ አሽኩር፣ ከባሮቼ በጣም አመስጋኞቹም ጥቂቶች ናቸው። ሱረቱ ሰባ አንቀጽ 13። ነውራችን ምን እንደሆነ ታውቃላችሁ? ያለንና የሌለንን፣ የተሰጠንና ያልተሰጠንን በወጉ አለማወቃችን። የሌለን ነገር ሲሰጠን ከምንም አንቆጥርም። ባለን ነገር ላይ ሲጨመርልን ለውጡ አይታየንም። ቢሰጠንም ባይሰጠንም ያው ነን። እግራችን ስር የሞላውን የጸጋ ማዕት ዘንግተን ሰማይ ለሰማይ እንንከራተታለን። በእጃችን ያለውን ብዙን ሀብት አናመሰግንም። ስላጣነው ጥቂት ነገር እናለቅሳለን። የተሰጠንን ነገር ምስጋና በማብዛት አናቆይም። ስላልተሰጠን ነገር እንጮሃለን። ጤና የዋልንባቸውን ቀናቶች አንቆጥርም። የታመምንባትን አንዲት ቀን እንመዘግባለን። ባገኘናቸው ስኬቶች አንደሰትም። ስለቀሩን ኢምንቶች እንስገበገባለን። ከበታቾቻችን ወዳሉት ችግረኞች አናይም። ወደ በለጡን በማየት እንቀናለን። በቤታችን ውስጥ ባለው ነገር አንረካም። ውጭ ያለውን እናወድሳለን። በእልፍ አላፍ ጸጋዎች ተከበን ምንም እንደሌለው ሰው እናማራለን። ከሲሳዩ ስንበላ ከርመን በቅጽበት አፋችን እንጠርጋለን። ዓለም በእጃችን እያለች ዓለምን ፍለጋ እንባክናለን። ጀሚላ በእጃችን ሳለች ጀሚላን ፍለጋ እንደክማለን። እስክርቢቶውን በጆሮአችን ላይ ሰክተን መሬት ለመሬት እናስሳለን። ነውራችን ጊዜያችን ዕድሜያችን መሆኑን አለማስተዋላችን፣ ፍጥነቱንም በማስተዋል በሱ ውስጥ ቶሎ ቶሎ አለመሰነቃችን፣ ትርፍ ጊዜዎች እያሉንም በእነሱ አለመጠቀማችን፣ ቀናት ቆመው የሚጠብቁን ይመስል መፍዘዛችን፣ ሕይወት አንዴ ብቻ የሚያገኟት እድል መሆኗን አለመገንዘባችን፣ የሞተ ሥራው የሚቋረጥ መሆኑን ልብ አለማለታችን። በመሆኑም በጊዜያችን ስንቀልድ እንታያለን፣ በዕድሜያችን እናሾፋለን። አላህ ስብሓንሁ ወተዓላ እንዲህ ይላል፣ يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون. إن أنت يأمناችሁ ሆይ ገንዘቦቻችሁና ልጆቻችሁ አላህን ከማስተዋስ አታሏችሁ። ይህንንም የሚሰሩ ሰዎች እነሱ ከሳሪዎቹ ናቸው። አንዳችሁንም ሞት ሳይመጣውና ጌታዬ ሆይ እንድመጻወትና ከደጋጎቹም ሰዎች እንደሆን ወደ ጥቂት ጊዜ ብታቆየኝ ኑሮ እመኛለሁ ከማለቱ በፊት ከሰጠናቸው ሲሳይ ለግሱ። ማንኛይቱም ነፍስ የሞት ጊዜው በመጣባት ጊዜ አላህ በፍጹም አያቆያትም። አላህም በምትሰሩት ሁሉ ውስጥ አዋቂ ነው። ሱረቱል ሙናፊቁን አንቀጽ 9-11። ነውራችን ራሳችንን ማታለላችን፣ ስለ አንድ ነገር ልባችን እያወቀ እጅ ላለመስጠት ሰበብ መደርደራችን፣ አልቻልኩም ከብዶኛል ማለት ሲገባን ያልሆነ ምክንያት ማብዛታችን፣ መወጣት ያልቻልነውን ግዴታ ወደ ሱና እናወርዳለን። በሱናው መስራት ሲያቅተን ከቢድዓ እንመድባለን። በሸሪዓዊ ድንጋጌ መስራት ሲከብደን ኺላፍ እንዳለው እናስወራለን። ደሃን መንጠቅ ስንሻ ሰርቆይ ነው እንላለን። ለኔ ቢጤ ለመስጠት ስናንገራግር ኋላ ተመለስ ብለን እንሸኛለን። የተበደርነውን ላለመክፈል ቀድመን ፊት እንነሳለን። አንድን ውድድር ማሸነፍ ሲያቅተን አውቄ ነው እንላለን። አላህ ስብሓንሁ ወተዓላ እንዲህ አለ፣ يا أيها الذين آمنوا اتقوا الله وقولوا قولا سديدا. أن أنت يأمناتችሁ ሆይ አላህን ፍሩ፣ ትክክለኛንም ንግግር ተናገሩ።
ሱረቱል አሕዛብ አንቀጽ 7 ነውራችን ተከታይ እንጂ መሪ መሆን አንሻም። መመራት እንጂ መምራት አይሆንልንም። ለአስተያየት እንቀድማለን፣ ጊዜና ጉልበት አንሰጥም። ለማውራት ግንባር ቀደም ነን፣ ለመስራት ግን አልታደልንም። በመተቸት ቦታ ላይ እንጂ አስተዋጽኦ ማበርከቱ ላይ የለንም። እናንሸኳሽኳለን፣ ግልጽ አውጥተን አንናገርም። እናማለን፣ መሆን ያለበትን አንመክርም። በዓለማዊ ጉዳዮች ጭንቅላት፣ በዲን ጉዳዮች ውራነን። በርካታ ዓመታትን ኖረናል፣ በቆይታ ለውጥ የለንም። አላህ ስብሓንሁ ወተዓላ እንዲህ አለ፣ يا أيها الذين آمنوا إن تنصروا الله ينصركم ويثبت أقدامكم እናንተ ያመናችሁ ሆይ አላህን ወይም ሃይማኖቱን ብትረዱ ይረዳችኋል፣ ጫማዎቻችሁንም ያደላድላል። ሱረቱ ሙሐመድ አንቀጽ 7 ነውራችን እናፍራለን፣ ያውም ማፈር በማይገባን ነገር እናፍራለን። ማሳየት የነበረብንን እንደብቃለን። በእፍረት ብቻ መናገር ያሰብነውን ነገር እንውጣለን። ለመስራት ያቀድነውንም እንተዋለን። ሙስሊም ባልሆኑ ሰዎች መካከል ስንሆን አሰላሙ አለይኩም ማለት እናፍራለን። በአደባባይ ኮራ ብለን ሒጃብ መልበስ እናፍራለን። ሱሪ ማሳጠር እናፍራለን። ጢም ማሳደግ እናፍራለን። ሼህ መባልን እናፍራለን። ሃይማኖተኛ መስሎ መታየት እናፍራለን። ሽንት ቤት ውሃ ይዘን መግባት እናፍራለን። በእጃችን ላይ የቀረውን የምግብ ትርፍራፊ ለማንሳት እናፍራለን። በማፈራችን ራሱ ማፈር ነበረብን። ወላሂ እስልምና ምርጥ እሴቶችን ነውና ያመጣልን። በእርግጥ ምን አሳፈረን? አላህ ስብሓንሁ ወተዓላ እንዲህ አለ፣ هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون እርሱ የአጋሪዎቹ ቢጠሉም መልእክተኛውን በመምሪያ ወይም መጽሐፍ በእውነተኛው ሃይማኖትም በኢስላም ከሃይማኖት ሁሉ በላይ ይፋ ሊያደርገው የላከ ነው። ሱረቱ ሰፍ አንቀጽ 9 አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.